እርሳቸው የፋይናንስ አቅምን ከሚያደረጁ የመዋለ ንዋይ ምንጭ ከሆኑ ዘርፎች መካከል በሆነው የካፒታል ገበያ ከተሰማሩ 10 ዓመታትን አስቆጥረዋል። ይሁንና ኢትዮጵያ በወቅቱ ከካፒታል ገበያ ሀሳቤ መራረቋም ተቋማቸው ተፈላጊውን ውጤት እንዳገኝ እንዲሁም ከሌሎች ዓለም አቀፍ ተፎካካሪ ድርጅቶች ጋር ገበያን መሻማት ግድ ሆኖባቸው መቆየቱን ያነሳሉ። የኢግናይት ካፒታል መስራቿ መሰረት ወርነር ኢግናይት ካፒታል ለመናገር 10 ዓመት የቆየን ካምፓኒ ነን እና ካፒታል ገበያ ባለመኖሩ ምክንያት በተለያዩ ኦሬዲ ኤግዚስት ባደረጉ ይሄ ፎሬን ዳይሬክት ኢንቨስትመንት በሚሉት መልኩ ጆይንት ቬንቸር በሚባለው የተለያዩ ነገሮች ላይ ተሳትፈን የምንቆይ ነበር። አገር ውስጥ ግን ያ አክቲቪቲ አልነበረም፣ ሬጉሌትድ በሆነ መልኩ የሚካሄድ አልነበረም። ትላንት የውጭ ገበያን ሲማትር የቆየው የዘርፉ ተዋንያን ጥያቄም ዛሬ ከምላሽ የተወዳጀ ይመስላል። ወደ ገበያው ዱካውን ካስገባ 1 ዓመት ያስቆጠረው የኢትዮጵያ ካፒታል ገበያ ልክ እንደ መሰረት ወርነር ላሉ ከ10 በላይ ለሚሆኑ አገልግሎት ሰጪ ተቋማትም ፍቃድ በመስጠት ተወዳዳሪነታቸውን ለማላቅ እየተሰራ ይገኛል። ይሄ ደግሞ ሲፈጠር ኢንተርናሽናል ኢንቨስተሮችን ኮንፊደንስ ይሰጣቸዋል። ምክንያቱም እንዴት ነው ህጉ ፕሮቴክት የሚያደርገው ኢንቨስተሮችን፣ እንዴት ነው ኮንትራክት ኢንፎርስ የሚሆነው፣ ካምፓኒዎች ኢንቨስት ሲያደርጉባቸው ካምፓኒዎች ደግሞ አድገው እንዴት ነው ሪተርን የሚሰጡት፣ ያ ሁሉ ፕሮቴክሽን ስለሚያመጣና ይሄንን ፋይናንስ ጥሩ በሆነ መልኩ ለኤስኤምኢዎች አክሰስ የሚሰጥ መንገድ ስለፈጠረን ለኛ በጣም ጥሩ አጋጣሚ ነው። የመጀመሪያው ስቴፕ እንደ ገበያ አገልግሎት ሰጪዎች መኖር አለባቸው። ስለዚህ አንደኛው እንግዲህ እስካሁን ድረስ ወደ 12 የሚጠጉ የገበያ ሰርቪስ ፕሮቫይደርስ ላይሰንስ አግኝተው እየሰሩ ይገኛሉ። ከዚህ በኋላ ብዙ የምንጠብቀው ማርኬቱ ከዚህ በላይ እያደገ እየተስፋፋ እና እንዳልኩሽ ግለሰቦችም ድርጅቶችም የተሻሉ የኢንቨስትመንት እና ብር የማግኛ አማራጮች ያገኛሉ የሚል ነው። አሁን ያው ጥሩ ጅማሬ ነው። በኢትዮጵያ ካፒታል ገበያ ጥላ ስር በሕግና ስርዓት የተቋቋሙ አገልግሎት ሰጪ ተቋማት መመስረታቸውም ለኢንቨስተሮች በቂ የፋይናንስ አቅርቦትን ለማድረስ እንደሚያግዝም ይነሳል። ይህ ሲሆንም የውጭ ኢንቨስተሮችን እምነት በመጨመር የዘርፉን አድማስ ከማስፋት አኳያም ከፍተኛ አስተዋጽኦም ይኖረዋል። ኢንቨስተሩንና ኢንቨስት ማድረግ የሚፈልጉትን ድርጅቶች ፕሮፌሽናል ሰርቪስ ያስፈልጋቸዋል። ይሄ እንቅስቃሴ ማርኬቱ በካፒታል ማርኬት ባለስልጣን እየተመራ እኛ ደግሞ እንደ አገልግሎት ሰጪ ማህበረሰቡን የማስተማር የኢንቨስትመንት አማራጮቹን የማሳየት ድርጅቶችንም በተመሳሳይ መልኩ የማማከር አገልግሎት እንሰጣለን ማለት ነው። የትኛውን የካፒታል አማራጭ ቢጠቀሙ የተሻለ ነው ለነሱ ያዋጣቸዋል የሚለውን ለማድረግ ስለሚያግዘን ለሁሉም የድርሻ አካላት የተሻለ እድል ይፈጥራል ማለት ነው ይሄ መኖሩ። የህዝቦችን ተሳትፎ በማሳደግም ካፒታል ገበያን የፋይናንስ አቅምን ለማፈርጠም የተጠቀሙበት ሀገራት ተርታ ለመሰለፍም የግንዛቤ አድማስ የማስፋት ተደማሪ የተማረ የሰው ኃይልን ወደ ዘርፉ ማስገባት የመሰሉ ተግባራትን በቀጣይ እንደ ቤት ስራ በመውሰድ መስራት ይገባል የአገልግሎት ሰጪዎች ምክረ ሀሳብ ነው። ይሄ ነገር ስኪል ያስፈልገዋል። ስኪል ማን ፓወር ያስፈልጋል። ለዚህም በእርግጥ አሁን የሌሎችን ሀገሮች ኤክስፒሪየንስ መማር አስፈላጊ ነው። እዚህ ካፒታል ማርኬት ላይ እንደምናየው ከተለያዩ የአፍሪካ ሀገሮች ኤክስፐርቶች መጥተዋል። ያንን ልምዳቸውን እያካፈሉ ናቸው። ግን ወደድንም ጠላንም የራሳችንን ሂውማን ካፒታል ማሳደግ መቻል አለብን። የአሜሪካ ስቶክ ኤክስቼንጅ፣ የለንደኑ፣ የሌላ ያደጉ ኢኮኖሚዎችን ስናይ የካፒታል ሪተርን የምናገኘው በፋይናንስ ተጠቃሚ ምን ሆነው አክሲዮና ዲቪደንድ በመክፈሏ ብቻ ሳይሆን አክሲዮኑ እያደገ ሲሄድ ብዙ ሰው የባንክ የተለያየ አክሲዮን ያለው መሸጥ መለወጥ ሲችል ያ ለዌልዝ ቢልድ ለማድረግና እንደ ሌላው የታደጉ ሀገሮች ማደግ እንድንችል አጋጣሚውን ይሰጠናል። ግን በጣም ብዙ ትምህርት ይፈልጋል። በጣም ብዙ። ምክንያቱም እኛ ቢሮ ራሱ አሁን ሲመጡ አንዳንዴ ምንድነው የምትሰሩት ግለጹልን ነው የሚሉት እና እርግጠኛ ነኝ ካፒታል ማርኬቱም እኛም ሁሉም በጣም ብዙ ኤጁኬሽን ይፈልጋል። ኢንቨስትመንት አድቫይዘርስ የኢንቨስትመንት ባንክስ እና ብሮከሬጅ የሚሰጡ እሱም ደግሞ በደንብ ሞር ቁጥራችን መጨመር አለበት፣ አይነቱን መጨመር አለበት። ይሄንን እምልሽ ነገር ሀፕን እንዲያደርግ ምን ፈልጋቸው ስትራክቸሮች አሉ፣ ከስቶዲያንስ አሉ፣ ትረስት አለ። እነዚህ ነገሮች ሞር ማርኬቱ ላይ መምጣት አለባቸው።